አካባቢ እየሰራው ነው ያልኩት ነው ሞጎስ እየሰራው ነው አላልኩ። እነሱን ጠይቃቸው ነው አላልኩ። እሱ ተረጋጋ። ብንሰራም ችግር የለውም ብለሃል። የትኛውም ብልጽግና እንታገላለሁ ብሎ ከተነሳ ኃይል ጋር የአማራን ሕዝብ ጥቅም ሳናስነካ አብረን ብንሰራ ችግር የለውም። ግን መሪ አርበኛ ዘመነ ካሴም እንዳለው 1 ግራም ጥቅማችንን አሳልፈን ለማንም አንሰጥ። ወልቃይት የአማራ ርስት እንደሆነ አውቃለሁ። ራያ የአማራ ርስት እንደሆነ አውቃለሁ። ወልቃይትና ራያ ብቻ አይደለም፣ ደራ መተከል የኔ ርስት ነው ወዳጅ። አሁን ሆን ተብሎ የአማራና የትግራይ ህዝብ ላይ ብቻ ቅራኔ ለመፍጠር ከአማራ የተወሰደ መሬት ወልቃይት ብቻ አይደለም። ለምንድን ነው ስለመተከል ማይነሱ? በግፍ አይደለም እንደ መሬታችን ሄደው። መተከልም እንደ ወልቃይት የኛ ርስት ነው። እኩል ነው የምናያቸው። አንዱን የጥለን አንዱን አንጠልጥለን አይደለም የምንሄደው። የአማራን ህዝብ ጥቅም አሳልፈን ሰጠን የምናደርገው ንግግርም ውይይትም ድርድርም የለም። እኛ እኮ ብአዴኖች አይደለም። ያንን ለማድረግ ብአዴን መሆን ይጠይቃል። እኛ ግን ይህ ትውልድ ግን ፋኖ ትውልድ ነው። የኔ ትውልድ በኔ ዘመን የአማራን ህዝብ ጥቅም አሳልፎ ሰጥቶ ከሌላ ኃይል ጋር አይነጋገርም። ነገር ግን የአማራ ህዝብ ብቻውን ታግሎ ያሸንፋል። ምንም ጥያቄ የለውም። መሪያችን የምናለው የብቻው ሀገር ግን የለችውም። ከጎረቤቶቹ ጋር ነገ መንግስቱ ነን ከጎረቤት ጋር በሰላም በክብርና ሌላው ልክ ትግሬው መቀሌ ላይ መጡ ማለት ባህር ዳር ላይ መጡ በሰላም የሚኖርበት፣ አማራው መቀሌ ላይ ሄዶ በሰላም የሚኖርበት፣ ኦሮሞ ጎንደር ላይ በሰላም የሚኖርበት፣ አማራው ወለጋ የትም ቦታ ሳይጨፈጨፍ በሰላም የሚኖርበት ኢንቫይሮንመንት መፍጠር ነው። አፋሩ ከሱዳኑ ገብቶ በሰላም የሚኖርበት ሀገር መፍጠር ነው። ስለዚህ በሀገሪቱ ካሉ የፖለቲካ ኃይሎች ጋር ሌሎች አካላት ጋር መርህ ላይ መሰረት ያደረገ የአማራን ህዝብ ጥቅም ሳናስነካ ቁጭ ብለን እንነጋገራለን። የኛ ኮርስታችን እኮ ጉልበተኛ ጉልበት በተሰማው ቁጥር እንደ መንገድ ዳርሸት ዝም ብሎ እየቀጠፈ እየከፈለ የመንገድ እየወሰደብን የኖርነ ህዝቦች እኮ ነው። ሸዋ የማን ርስት ነው ወዳጅ? ስለዚህ በዛ ማቀፍ ነው። ምን ነው የአማራ ርስቶች የተነጠቁ ማንነቶች በዛ አንግል ነው የምናየው ነው። ስለዚህ በዚህ መስመር ውስጥ የሚታይ ነው የወልቃይት ጉዳይ። ወያኔ ጋር በምትሰራላችሁ ወያኔ ጋር የትኛውም ኃይል ጋር የምንነጋገረው የአማራን ጥቅም አሳልፈን ሳንሰጥ ነው። ጥቅማችንን አሳልፈን የምንሰጥ ብአዴኖች እኛ አይደለንም። እኛ አማሮች ነን። የዚህ ትውልድ የኔ ትውልድ እንዲሁ ዝም ብሎ 83 ላይ ሄዶ የሚቀመጥ አይደለም። በአማራ ጥቅም ላይ ስለማንደራደር ማለት ነው። ነገር ግን ከሌላው ኢትዮጵያውያን ኃይሎች ጋር ዘላለማችንን እየተዋጋን አንኖር። ቁጭ ብለን በውይይት የምንፈታቸውን ነገሮች በውይይት እንፈታለን። ግን ይሄ ሁሉ የሚሆነው ግን ምንድነው? አሁን አንተ የምታነሳልኝ ይሄ የምትታገሉት ለዚህ ነው ምናምን ነገር የምትለው ኦልሬዲ እንደምናሸንፍ ታውቋል ማለት ነው። አሁን ርስት ክፍፍል ውስጥ ነው ያለ ነው። እኔ እናንተ ሐሳብ እያነሳን ያለ ነው እንደምናሸንፍ አረጋግጠን ወልቃይት የአማራ ነው ወይስ የትግራይ ይሆናል የሚለው ላይ ነው። ስለዚህ መጀመሪያ ካነሳው ሐሳብ ጋር ይጣረሳል ማለት እንደው መጀመሪያ አካባቢ ትንሽ ህዝቡ ደግፏችሁ ነበር። ከዛ በኋላ ግን እናንተ ምናምን ነገር የሆነ ህዝቡ ይወርቋቸዋል፣ ትግሉም ቀንሷል፣ ዘቅዝቋል፣ ምናምን ጊዜ ወስዷል ካልከው ጋራ ይሄ ፍጹም የሚጋጭ ነው። ስለዚህ በዛ ልክ ነው የአማራ ህዝብ የኔ ትውልድ ጥቅሙን ማሳልፎ አይሰጥም።
ከሌሎች ኢትዮጵያን ኃይሎች ጋርም በሰላም ይኖራል። የአማራ ብቻ የሆነች ሀገር የለችም። አማራ ህዝብ ሰላሙን ሲያገኝ ኢትዮጵያ ሰላም ታገኛለች። ለአማራ ህዝብ የምፈልገው ሰላም ሁሉም ኢትዮጵያ ላይ እንዲኖር እፈልጋለሁ። አማራ ኦሮሞ እየታመመ ሰላም የሚያድር አማራ ሊኖር አይችልም። ጎረቤት ነን፣ ተዋልደናል፣ ተጋብተናል። ስለዚህ የአማራ ሰላም እንዲሆንልኝ ስፈልግ እኔ የኦሮሞ ህዝብም ሰላም እንዲሆን እፈልጋለሁ። የትግራይ ህዝብ ሰላም እንዲሆን እፈልጋለሁ። የትግራይ እናት እንዳታለቅስ እፈልጋለሁ። ሶማሌው፣ ደቡቡ፣ አፋሩ ሰላም ሆኖ ይሄ አብይ አህመድ የሚባል ነቀርሳ ከኢትዮጵያ ምድር ላይ ተነስቶ ኢትዮጵያዊነት እንደገና ተመልሶ ባይኔ ማየት እፈልጋለሁ። ይህንን ነው ልል የምፈልገው ወንድማ ነው። በዚህ ጉዳይ ህይወት ሀሳብ ካለሽ ማለት ትችላለሽ። የኑሮና የሁኔታ ጉዳይ እንጂ ሁሉም አማራ ፋኖ እንደሆነ ነው የምነግርህ። ተረግጦ አቅመ ደካሞች ከቀበሌ ቤት እየተባረሩ ስለሚቀጠቀጡ ያችሁን የሚያገኟትን ደግሞ ስለሚቀሙ ብቻ ነው ዝም ያሏችሁ ብልጽግናዎችን። ጽምዶ ስላልከው ነገር ደግሞ ከማንም ኢትዮጵያዊ ጋር ሰላም ሆነን ጽምዶ ሆነን መኖር እንፈልጋለን። ገብቶሃል? እኛ ችግራችን ከካድሬ ጋር ብቻ ነው። አብይ እና የአብይ ካድሬዎች ኢትዮጵያን እያበጣበጣት ያለው የትኛው ክልል ሰላም ሆኖ ህዝቡ ወጥቶ እየገባ እንዳለ ግሽፈቱ የትኛው ቦታ ተስተካክሎ እንዳለ እስኪ የትኛው ቦታ ሰላም እንደሆነ አብይ ከመጣ ልታስረዳይ ትችላለህ? መከላከያ ስለምትለው አው ደፋሪ ናችሁ አሁን ያላችሁ መከላከያዎች። ምክንያቱም አሁን ጎጠኛ አንድ ብሔር ወይ ሁለት ብሔር ብቻ ያላት መከላከያ ናት ያለችው። ትሰማኛለህ? እኛ እንዲህ አይነት መከላከያ አናውቅም። 80 ምናምን ብሔር መከላከያ እንደነበረ እናከብራቸው ነበር። ሀገር ድንበር ተጠብቆ ነበር። አሁን ግን ያለ የሌለ እዙ ሲጀመር አማራ ክልል ነው ያለው። እንዳለ የመከላከያ እዝ የምትባለው አማራ ክልል ናት ያለችው። ግን እንደዚህ ሆናችሁ ፋኖን ህዝቡ ስለሚደግፈው ማጥፋት አልቻላችሁ። ሰራዊት ምንም አይነት ድጋፍ ከሌለው ማንንም ማሸነፍ አይችልም። ህዝብ ተመቶ አያልቅም። ገብቶሃል? በጣም ብዙ ህፃናቶች እየጎዳችሁ ነው በድሮን አማራ ክልል ላይ ግን ማሸነፍ አትችሉም። ምክንያቱም ህዝቡ ስለሚደግፈው። እንዴ እኔ ፋኖ ነው ወታደሪ። እውነት ለመናገር ኦሮሚያ ክልልም ብዙ ፋኖን የሚደግፉ አሉ። ኦሮሚያ ክልል ወለጋ ላይም ፋኖ አለ። እናንተም ትፈራላችሁ። ይሄን ስለምታውቁ ነው። አንድ ቦታ የሆነ አደጋ ሲፈጠር የሆነ ሰው ሲሞት ፋኖ ነው ትላላችሁ። ፋኖ ሰው አይገልም በነገራችን ላይ ግን ፋኖ የትኛውም ክልል እንዳለ ስለምታውቁ ነው። ሌላ ጽምዶ ስላልከው ነገር ከሁሉም ኢትዮጵያዊ ጋር እኛ ችግር የለብንም። ከኤርትራ ጋር አንተ ቱርክን ወደህ አይደል የቱርክን ባንዲራ የለጠፍከው? ስለዚህ ለዚህ መልስ ስጠኝ። ጊዜ ያልግደል ምስኪን ይታችሁ ይሆናሉ። ሌሎች ወንድሞች ግቡ። ቤተ እስራኤል ለአንቺ እድሉን እሰጣለሁ። በጣም ኦኬ፣ እሺ፣ አመሰግናለሁ ወንድሜ። እኔ መከላከያ ነኝ ላለው አካል ነው መጠየቅ የምፈልገው። ማለት አሁን መከላከያ አሁን ባለበት አሁን ማለት የኢትዮጵያ መከላከያ ከጥንትም እናውቀዋለን በፊት ላይ ማለት ነው። እና አሁን ባለው የኢትዮጵያ ሰራዊት አለ ወይ ብዬ ነው የምጠይቀው እኔ አንድ ማለት ነው። ሁለተኛ ደግሞ ኢትዮጵያዊነት ከአማራ ውጭ ነው ወይና ኢትዮጵያ የምትባለው ሀገር የት ነው ያለችው? እሱን እንዲያስረዳኝ እፈልጋለሁ። ማለት ህዝብን ያገለለች ኢትዮጵያ ሀገር ለብቻ ምንድናት? ተራራ፣ ወንዝ ወይስ ሳር ምንድናት? እሱን እንዲመልስልኝ እፈልጋለሁ። ሌላው ደግሞ ዲያስፖራ ላይ ቅድም ስታነሱ ነበረ። ምናልባት ስለ አሜሪካ ላላቅ እችላለሁ፣ ስለ እስራኤል መናገር እችላለሁ ማለት ነውና እስራኤል ውስጥ ያው ሁሉም እስራኤላውያን ቤተ እስራኤላውያኖችም ቢሆኑ በውትድርና ነው መጀመሪያ ስብዕናቸው ማለት ምንድነው በአማርኛ የሚገሩት ማለት ነው። ግን የተለያየ ሁሉም እስራኤላውያን ስለ አንድ እስራኤላውያን ነው የሚጨነቀው እንጂ ሁለት አይነት አገር የለውም። ገባ? አንድ እስራኤል ነው ያለችው። በቃ ለሷ ደግሞ ህይወቱን የሚሰጥ ነው ያለው ወታደር ማለት እንደዛ ነው። ከዛ ውጭ ዲያስፖራ በተባለው ነገር ለማንሳት የምፈልገው ምንድነው መሰለህ? ከእስራኤል ሄደው እኮ በላይ ዘለቀ ውስጥ የገቡ የጎንደር ልጆችን ያውቃለሁ፣ ወንድሞቼ ታናናሾቼ
ሁለት ልጆች፣ ሁለት የኔ ታናናሾች ማለት ነው። በዚህ ልክ ነው ትግሉን የሚደግፉት። አይደለም ኢትዮጵያ ውስጥ ተቀምጠው እስራኤል ሀገር እየኖሩ ቤተ እስራኤል ሆነው የፋኖን ትግል የሚደግፉ እኔ ታናናሽ ወንድሞች አሉኝ። ገባ? ስለዚህ የፋኖን ትግል እንዲህ በቀላሉ ቀለል አድርጋችሁ ሲቀጥል ደግሞ ወታደር ማለት ምን ማለት ነው? ማለት ትርጉሙ የሆነ ዲሲፕሊን እንትኑ ይኖራችኋል? እኔ ግልጽ አርግልኝ፣ ይሄን ግልጽ እንዲያረግልኝ እፈልጋለሁ። አለን ካለ ጥያቄዎች ይኖርኛል። እውነት የኢትዮጵያ ወታደር አለ ካለ የትኛው ሀገር ወታደር እንደሆኑ እንዲያስረዳኝም ጭምር እፈልጋለሁ። አመሰግናለሁ። እሺ አመሰግናለሁ እህታለም። ቀጣይ እድል የሚሰጠው ለአብዱ ነው። አብዱ ሰላም ብያለሁ። አብዱ ለማታውቁት እዚህ በፊት ያው ያገዛዙ ሰራዊት አካል ነበር። በአንድ ሁለት አውደ ውጊያዎች ላይ እኔ ጋር እንኳን ተገናኝተናል። ያው በጠላት በኩል ማለት ነው። ከዛ በኋላ አገዛዙ በአማራ ሕዝብ ላይ የሚያደርሰውን በደል ስቃይ ተረድቶ ወደ ትግሉ ተቀላቅሎ አሁን ወሎ ቤት አማራ ላይ ታሪክ እየሰራ ያለ ጀግና ወንድማችን ነው። ስለዚህ ለአንተንም ሰጠው ወንድማ ነው። ይህ ወንድማችን በነገራችን ላይ አሁን ሲናገሩት የሰማሁት ነገር ይህ ክደት ያደረገውን ነገር ከሚያደርጉት ክደትና ከሚያደርጉት ነውር ስራ የበለጠ የሚያደርገውን ነገር ጭራሽም ለመካድና ለኛ ለማዋሸት የሚፈልግ በነገራችን ላይ ለማን ነው ይህን ውሸትና ክደት ማስረዳት የሚፈልገው? የሚፈጽሙት ድርጊት የሚፈጽሙት በደል እኮ እኛ ነን አይደል እየተበደልን ያለ ነው። ታዲያ እኛ በደል እየደረሰብን እኛ የበደሉ ተካፋይ ሆነን የበደሉ ተሸካሚ ሆነን ለምንድን ነው በዚህ ልክ ሊዋሸን ስለሱ ስነ ምግባር ስለሱ ባህሪ ስለሱ ሁኔታ ላይ ሊያስረዳ የሚሞክረው? እንዴት ነው ይሄ የሚያሳየው? የእነሱ እኛ የምናውቀው ድሮ የተለመደ የጅልነትና የዘገምተኝነት ባህሪ ነው። በነገራችን ላይ ይሄ መናገር ምናልባት የኛ ማንነት ላይሆን ይችላል፣ ግን አንዳንዴም ደግሞ ዝምታን እንደ ጅልነት ስለሚቆጥሩት እየቀመሱ ሄዱ። ሲቀጥል ደግሞ መከላከያ ሰራዊት ተብሎ በዚህ ማዕረግ የሚጠራ ሰራዊት የለም። አሁን መከላከያ ሰራዊት ማለት የድሮ ሰራዊት ነው፣ ሀገር የሚጠብቅ ለሀገር ለህዝብ ኩራት የሆነ እንጂ አሁን የማይረባ ኩታራን ተልኮ ተሸክሞ እየመጣ ሴትና ህፃን እያደነ የሚውል ወታደር ሊባልም አይችልም፣ መከላከያ ሰራዊትም ሊባል አይችልም። ከፍ ሲል ደግሞ ምንድነው ቅድም እየጠቀሳችሁ ነበር፣ መንግስት ምናምን እያላችሁ ነበር። መንግስት ተብሎ ብሎ መጥራት በራሱ የኛን ጤንነትም አንዳንዴ ያጠራጥራል። ለምን? የመንግስት ስትራቴጂ የለውማ። መንግስት ሊያስብል አይደለም፣ መንግስት ለመሆን ፍላጎት የሌለው አካል መንግስት ብዬ አልጠራም። አራጅ ቡድን፣ ካዲ፣ ደፋሪ፣ አሸባሪ ቡድን ብዬ ነው የምጠራው። እኛ ጋር አንድ ነገር የሆነ አካባቢ ላይ የሆነ ቦታ ላይ በየሰዓቱ ለሚያደርጉት ለዚህ ቀፋፊ ድርጊታቸው እነሱ የሆነ ነገር አቀደው ሊመጡ በሺህ የሚቆጠር ህዝባችን ለማረድና ለመጨፍጨፍ ተዘጋጅተው ሲመጡ የሆነ የዛለም ማለባበሻና የኛን ህዝቡንም እዚህ ሚዲያ ያለውንም ማንኛውንም አካል ሐሳብ ለማስቀየር ሌላ በወሬ ለመጥመድ ሌላ ወሬ ይዘው ይመጣሉ። ውስጡሳ ምንድነው የሚደረገው? በዛ ሰዓት ምንድነው የሚደረገው? አንዲት ነገር ይዘው ሲመጡ በወሬ ብቻ ነገሯን እንድትራገብ ሲፈልጉ የምትደረገው ነገር ከምድር ላይ ውስጥ ላይ ምንድነው? በሺህ የሚቆጠር የሰው ህይወት እያለቀ ነው። እኛ ግን የምንከተለው ወሬውን ነው እንጂ የሚያልቀውን ሰውን አይደለም። በብዛት እዚህ ሚዲያ ላይ ያሉ ሰዎች ከእንደዚህ ድርጊታችሁ ተቆጠቡ። እኛ ማድረግም ማውራትም ካለብን ስለሚታረደው ስለሚጠፋው የሰው ህይወት ስለሱ ብቻ ነው የምናደርገው። ብዙ ነገሮች የተራገቡ ስላየው ነው። በዛ ውስጥ ግን ምንድነው ያለውን ሰው እየጠፋበት ያለበት ሁኔታ ነው።